ሄርሚ የተፈራረመችበትን የኮንትራት ጊዜ ውሏን ጨርሳ ተሰናበተች አሉ። በአመት ነው ይመስለኛል ውል የሚፈራረሙት አይደል? የእሷ ግን አጠር አለብኝ። የ6 ወር ነው የ8 ወር ነው ፊርማ የነበረው። ይሄ ግን ይጣራልንና ይነገር። ኤኒዌይስ እንግዲህ እስካሁን የነበርኩበት ነገር ከራሴ ጋር ስላልሆንኩኝ አሁን ደግሞ ልጄንና የልጄን ሚስጥር ታን ነው የምፈልገው። ያለፈ ታሪክ ነው ይሄ ፎቶ፣ ያለፈ ታሪክ ነው። በቃ የራስሽን ህይወት ጀምሪ። ይሄ ልጅ ከራሱ ጋር አይደለም ብላችሁ ስላላችሁ ከራሱ ጋር ባይሆን ያለፈ ታሪክ መሆኑን በምን ያውቃል? ከራሱ ጋር ባይሆን እንዴት አሁን ትክክል ነኝ? ምን ሆነሽ ነው? ለምን ታመምሽ? ለምን እንዲያል ሳማት ነው ሳሚው ከዚህ በፊት አፍቅራለሁ በይው፣ ሽማግሌ ላክ፣ አገባሻል፣ ያግባሽ፣ ቀለበት ያርግልሽ፣ እንዲህ ያርግልሽ፣ እንዲህ ስራልሽ ብሎ ልጅቷን የማይገባ ዘቅጦ ውስጥ ከተታት። አቤል ነው የማይገባ ዘቅጦ ውስጥ የከተታት። እንዲሁም ደግሞ ትንሽ የእሷ ቢጤ ጭንቅላታቸው ትንሽ የሆኑ ሰዎች ትክክል፣ ጎበዝ፣ ጀግና፣ በርቺ፣ ሂጂ፣ ግፊበት አሏት። ገደል ውስጥ ከተቷት። አሳፈሯት፣ አንገቷን አስደፏት። እኛ ተይ ሄርሚ አያዋጣሽም፣ የሰው ምንጊዜም የሰው ነው፣ ነገ ተመልሶ ይሄዳል፣ ተዋልዷል፣ አይጠቅምሽም፣ ሌላ የራስሽን ሰው ቆንጆ ነሽ፣ ውብ ነሽ፣ ምንም የሚያንስሽ ነገር የለም፣ ሌላ ሰው ዞር ዞር በይ፣ ምድር ላይ ወንድ ሞልቷል፣ ፍቅረኛ የሌለው ትዳር የሌለው ሂጂ፣ ካፈቀርሽው ጠይቂው። ማንኛውም ሴት አሁን እየጠየቀች ነው የራሷ የምታደርገው ወንድ ልጅ ብለን ጮህን። እናንተ ትክክል አላችሁ፣ እናንተ አያገባችሁ። እኔ አብርሽን በእጅ አስገብቼ እንደፈለግኩ አሾረዋለሁ፣ በጥቅም ይዘዋለሁ፣ የሚፈልገውን አደርግለታለሁ። በቃ አብርሽን የራሴ አድርጌ አንድ ቀን ቢሆን አቅፌው ተኛለሁ አለች። ተፈራረመች ለ6 ወር። ፊርማውን ዛሬ ዝግ ወደ ችሎት አስገባው። በቃ ይግባኝ ጠይቂና እንግዲህ ቀጥይበት ማለት ነው። ያው አቤል እንግዲህ ሳሚው እስኪ ምናልባት ወደኋላ የሚመልስሽ ይግባኝ ነው። ወደኋላ የሚመልስሽ የሚያስታውስሽ ከሆነ ሳሚው ምን ጋር ተሳመው? አገጩን፣ ለንጨጩን፣ ለሃጩን፣ ጉንጩን ምኑን ተሳመው? በቃ ፋይሉ መዝገብ ቤት ተዘጋ፣ አለቀ። ይግባኝ ጠይቅ፣ ይግባኝ አስገባ። ለነዛ ለፈረደባቸው ሴቶቹ ወንዶችክ አስገባላቸው። ያው ለሁለት ሆያ ሆዬ የሚጨፍር ዱላ መካከል ይዘው እየጨፈሩ ወንድን ለመምታት አንድን ወንድ ለመምታት 4 ግሩፕ ሆኖ ሰርተው ሆያ ሆዬ እያሉ ሆያ ሆዬ በድነታቸው የጨፈሩማ አይመስለኝም። የዛ ዱላ ትዝታ ነው መሰለኝ ዛሬ ለአንድ ወንድ ዱላ የሚያስነሳቸው ግሩፕ ሰርተው ማለት ነው። ድሮ ነው የግሩፕ ቦቀሳ የነበረው። ዘድሮ በግሩፕ ትጣላላችሁ። አንድን ወንድ በግሩፕ ይፋርነት ምኑን ነግረናችሁ ምን እንደምንጫስከው ግራ ያጋባል። እና ብትስመውም ብትገረጭጨው ምንም ብትለው አብርሽ ወደ ራሱ ተመልሷል። አሁን ነው ወደ ራሱ ተመልሰው። እኔ ምን ሆንኩኝ አላችሁ? መች ታመምኩ? ጤነኛ ነኝ። ያማችኋል እንዴ? እናንተ ናችሁ የታመማችሁት። እኔ ጤነኛ ነኝ። ምን ሆንኩ? ምንም አልሆንኩ። በቃ ሚስቴንና ልጄን ነው የምፈልገው። ተው ልኑርበት። ትናንትና ትክክል አልነበርኩም፣ ዛሬ ትክክል ቦታ ላይ ነኝ ያለሁት። ያለ ትክክል ቦታውን አገኘ እና ምን አቃጠላችሁ? ቢኒ ደግሞ ምን ሲል የሰማሁት ትክክለኛ ከሩታና ከኤፋ የሆነ ሚስጥር ፈልጌ ነበር። እራሳችሁ እየሄዳችሁ ትገፉና ሰውን ደግሞ እንደገና ሚስጥር ፍለጋ ትገባላችሁ። ሪያሊቲውን ጠይቀ መረዳት የምችለው ነገር መረዳት። ሀብሉን አውልቀ ሀብሉ ነው ብለህ የምትል ከሆነ ሀብሉን አውልቀ ወይም ደግሞ ክርስቲያን ኮ ቤተ ክርስቲያን ሄደ ጸበል ይዘህ መተህ መርጨት። የምትጠራጠሩ ከሆነ ተጠራጣሪ ትውልድ፣ በራሱ እምነት የሌለው ቋሚ ኮንፊደንስ የሌለው ከምትጠራጠሩ ሪያሊቲውን አትነጋገሩ። ምን አስደበቅ? አንተ ማነህ? ከወንድሙ ልበልጥ? ከእናቱ ልጅ ልበልጥ? ከዚህ በፊት አቤል ወንድሙ ዝም ብሎ ነው ከወንድሙ አይበልጥም፣ እኔ ነኝ ወንድሙ ብሎ ገደል ውስጥ ከተተው። ዛሬም ገደል ውስጥ ሊከተው ሄደ። ከዚህ በኋላ ወንድሜን አሳልፌ አልሰጥም ብሎ ወንድሙ ያዘው። እንግዲህ ከወንድሙ ከእናቱ ልጅ ከአባቱ ልጅ ከትናንትና ጀምሮ አብሮ ኮተኮታ እዚህ የወጣው ወንድሙ አበልጡም እናንተ። ወንድሙ ደግሞ አሳልፎ ለሰይጣን አይሰጠው። ምንም ቢሆን ወንድሙ ነው። ሩታ ብትቀር ትቀራለች። ወንድሙን ግን አሳልፎ ለባዕድ ነገር ይሰጠዋል ብዬ አልጠራጠርም። አለቅ ተጠራጠር።
ቀጣሪዎች፣ እምነት የሌላችሁ። ቃሉ ምን ይላል? የሰናፍጭ ቅንጣት ታህል እምነት ቢኖርህ ይህንን ቤትም ይህንን ዛፍም ማንቀሳቀስ ትችላለህ ብሏል። ክርስቲያን ብትሆኑ ማለት ነው። የሰናፍጭ እምነት ያህል እምነት ቢኖርህ። እምነት ሳይኖርን አጉል ክርስቲያኖች፣ እምነት ሳይኖርን አጉል ሙስሊሞች፣ እምነት ሳይኖርን አስመሳይ ሃይማኖተኞች ነን። ለዛ ነው እግዚአብሔር ማለት ታረቅም ያለ። በሁሉም ዙሪያ ላይ አስመሳዮች ስለበዛን እንደ አሸን ስለፈላን ከትክክለኛ እምነቱን ከሚኖረው ይልቅ እምነቱን የማይኖረው ስለበዛ በትክክለኛው መስቀሉ እንዳሰርነው እውነት ብንፈልግ ኖሮ ዛሬ ሄርሜላ አብርሽን በግድ የኔ ካልሆነ ብላ ሙጫ ሆናበት እዚህ ላይ ባልደረሰች ነበር። ቃሉን ብታከብር ኖሮ የሰው ባል የሰው ነው። ቃሉን መጽሐፍ ቅዱስም የሚል ነው። አንዲት ሴት ለአንድ ወንድ፣ አንድ ወንድ ለአንዲት ሴት እንጂ አንድ ወንድ ለሁለት ሴት አይደለም። አለቅ። ወይ አንድ ሴት ለሁለት ወንድ አይደለችም። አለቅ። ቃሉን አላከበረችም። ቃሉን አልጠበቀችም። ሩታ ንስሐ ግቡ ብለናል። እዚህ ዱባይ ላይ መጥተው በህማማቱ ሰርግ ስለደገሱ ንስሐ ግቡ ብለናል። ንስሐ ይግቡ። አለቅ። ከዛም ወደ ራሳቸው ይመለሱ። አንዷ ምን አለችኝ? ያቺ ዱባይ ነው ቤሩት የት አካባቢ ቤሩት እንዳለች ባክሽ ደስ ይለኛል። እኔ ቤሩት ነበርኩ በደንብ ስለማውቃት ማለት ነው። ለማንኛውም ግን አጥቤ ነው ማሰጣሽ። እኔ እንዳቺ ነው ባለጌ አይደለሁ። ባለጌ አላሳደገኝ። ባለጌ ሃይማኖት የለኝም። ሃይማኖቴ ስርዓትን ይዞ ነው ያስተማረኝና ያሳደገኝ። ሃይማኖቴንም አላሰድብም። እናት አባቶቼንም አላሰድብም። እንዳንቺ ልጆቼንም አላሰድብም። እቺ ናት እናት እኮ እንዲህ ስትባል ሰምተናል። ምን አይነት ባለጌ እናት ነው ያለህ እንዲባሉ አላደርግም ልጆቼን። አሁንም ስሚኝና ሂጂና ተንፍሺ። የኔዎቹ የእሱ አላውቅም ነግረዋት ድንገት ቲክቶክ ስክሮል ሳደርግ ሙልጭ እያደረገችኝ ድጋሜ እኔ እሷን ለጥፌ አልሰድባትም። እኔ እሷን ለጥፌ እንትን አልላትም። እኔ ስል ሰምተሽ ብትለጥፊኝ ብትዘቀዝቅኝ ታፈምሽኛለሽ እንጂ ምንም የምታመጪው ነገር የለም። ግንባሬ ላይ ስድብ ይዤ አልዞርም። ወይም አንቺ በፎቶ ስለዘቀዘቅሽኝ ተዘቅዝቄ ጋነሽ ምናምን ብዬ ራሴን አላየውም። ሞታለሽ ብለሽ ብታስለቅሽብኝ ቤተሰቦቼን ቀን በቀን እያወራቸው ነው። ሊቭ ላይ ከመግባቴ በፊት ልጆቼን ቤተሰቦቼን አውርቼ ነው ሊቭ ላይ የምገባ። ወይንም ደግሞ እያወራሁኝ ላይቭ ላይ በወንድሜ ስልክ ይደውላሉ። በወንድሜ ስልክ አለች ይላሉ። አትጃጃይ ብዬ ስላትሰማችና እኔ እሷን ልጥፌ አልሰድብም አለች። መጀመሪያ አፍሽን አጽጂ፣ አፍሽን እጠቢ፣ ታጠቢ። ስድብ ለልጆችሽ አታስተምሪ። ስድብ ለትውልድ አታስተምሪ። ስርዓት የሌለው ቤተሰብ ካላሳደገሽ ደግሞ አዲስ አበባ ትላት። እንዳንቺ አይነቱ አዲስ አበባ ተወልዶ ላይ ድጋር ለሚቅርና አዲስ አበባን በቅጦ ያውቃት። ኤርፖርትን ነው የምታውቂያት። ታለቀ። ካለሽበት ክፍለ ሀገር አዲስ አበባ እንደ በግ ተነድተሽ ትመጪና በሲኖ ትራክ ተጭነሽ መተሽ ትዘረገፊያለሽ። ከዛም ከአዲስ አበባ ደግሞ እንደምንም በዛም በዚህ መብላሽ ኢሚግሬሽን ዘመድ ካለሽ ዘመድ ጋር፣ ዘመድ ከሌለሽ ቤት የሆነሽ ቤት ተከራይተሽ እዛው ኢሚግሬሽን አካባቢ ወይም ደግሞ ጎተራ ላይ ወይም ልደታ ላይ ተከራይተሽ ወይ ጨርቆስ ውስጥ ተከራይተሽ ትኖሪና ትመላለሻለሽ ፓስፖርት እስክታውጪ። ከዛን ጊዜ ሲደርስ ደግሞ ወደዚህ በፕሌን ትመጫለሽ። አለቀ። ከዛ በተረፈ የት አባሽ ታውቂዋለሽ አዲስ አበባ? እኔን እንደዚህ አጥቤ ካላሰጠኋት እኔ እንደው እንዲህ ካልፈመስኩባት ብለሽ የምትይኝ ማለት ነው። የት ታውቂያታለሽ አዲስ አበባ? የአዲስ አበባን ስም ለመጥራትማ ድፍን የኢትዮጵያ ሕዝብ ይጠራዋል። የአዲስ አበባን ስም ድፍን ከዘፈን ላይ ሰምተሽ የአዲስ አበባን ስም ብትጠሪ ይገርመናል። አፍሽን አስተካኪው። መጀመሪያ ስትናገሪ አፉን አማርኛውንም ለዛውን አታሳጭ። ለስድብ አማርኛውን አስተካኪውና ተሳደቢ። 80 ዓመት ሆነው አለችኝ። አይወሽ የኔ ቆንጆ 80 ዓመት በምን እድሌ ኖርኩኝ እኮ። የአራት ሰው እድሜ የአምስት ሰው እድሜ ነው የሚሆነው። የአራት ሰው እድሜ 20 40 60 70። በአሁኑ ሰዓት 20 ዓመት ለመድረስ እኮ ብርቅ ሆኗል። የኔ እናት ብርቅ ሆኗል 20 ዓመት ለመድረስ። የልጅሽን ዓመት የልጅሽ እድሜ ይዘሽ የልጅ እድሜ ነው የኔ እድሜ ነው ልትይ። አንዳንዴ ስንናገር ለዛ ሊኖረን ይገባል። ሰው የሚከተልን በንግግራችንና በመልካችን ብቻ አይደለም። ከውስጥ የሚወጣው ቃላት ራሱ ሰው ሊገዛ ይገባል።
እውነት ተናጋሪ ጆም እንደማይወደድና እንደማይፈለግ ጠንቅቀን እናውቃለን። በደንብ ጠንቅቀን እናውቃለን። እኔንና ፍሬውን የማትሰድበን የማትለን ነገር የለም። ለፍሬው ገንዘብ ሰጥተው ነው። እኔ ፍሬው ለአንቺ ይሰጥሻል ከፈለግሽ። እኔ አረብ ሀገር ካለሁት በላይ ፍሬ ያለው ፍሬ ያገኛል። የፍሬን ሩቡን እጣቢውን አታኪም። ለአፍሽ እንኳን ከአፍሽ የሚወጣው እንኳን ሴት እንኳን አይደለሽም አንቺ። ከሴት ልጅ አፍ በዚህ ነው ያለ አይወጣም። ጭቃ ይሄ ጭቃ ነች። ጭቃ ዝም ብሎ እንደዚህ እንደ እንትን አድበል ብለው የሰሩሽ ለንግግርሽ ለዛ የሌለሽ ህፃን ልጅ እንኳን በአሁኑ ሰዓት ላይ አንቺ ወንድ ልጅ ታይወጣል። ወንድ ልጅ አንቺ ቋቅ ነው የሚለው ስታወሪ ቋቅ። ለራስሽ እንኳን እንደው ተናግረሽ በመልሰሽ ምግብ ስበይበት አይዘጋሽም። ይሄን ቆሻሻ ቃል ከአፍሽ የሚወጣው ሴት ነሽ። የወር አበባ አታይም። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ለተናገርሽው እኔ ዘጋኝ። እኔ እሷ ስትናገር ድንገት ነው ያ እንዳልኩት ያ እሷ ስትናገር ወደ ላይ ብሎ ነው ወዲያውኑ ስክሪንሾት አድርጊያቸው የወጣሁት ወደ ላይ ብሎ እንኳን ቁጭ ብዬ ላዳምጠው ማለት ነው። ሴቶች ሆኑ ቁጭ ብለው እናትሽ ያየችውን አንቺ ያየሽውን ነገ ሴት ልጅ ካለሽ ነገ ሴቷ ልጅሽ የምታየውን ነው ከአንደበትሽ የምታወጪው። ትሰጪ ነበር እንዴ? ይቅርታ ለእኔ ተመልካቾች በጣም ይቅርታ። ቃሏ በጣም ስለሚዘጋ ወደ ላይ ያስመልሳል። ይሄ ከሾለከ ጥርሷ ውስጥ የሚወጣ ጥርስሽን በደንብ ታጠቢው። እሺ በእንትን ኮልጌትና ብራሽ ከሌለሽ ድሮ ልጆች ሆነን እኛ ጥርሳችን ነጭ እንዲሆንልን የእንጨት የእንትን መፋቂያ ያለን ግቢያችን ትልቅ የአባቴ ጨርቃ ጨርቅ የሚባል ድርጅት ነበር የሚሰራው። ከዛ የሚያመጣና ግቢ ውስጥ የተከለ እንትን ነበር። እሱን ነው ብድግ አድርገን ቆርጬ መንገድ ላይ በሱ በጥርስ መፋቂያ ጥርሴን እያፈጠኝ ወይኔ ያቺ ጥርሷ የሚያምረው ልጅ ነበር የሚባለው። እግዚአብሔር ምስክሬን መንገድ ላይ በጥርስ የተነሳ ከብዙዎች ጋር ተጣልቻለሁ። ወይ አትሳቂ ወይ ዘሮ ከፊታችን ተብዬ ማለት ነው። እንደዛ አይነት ጥርስ ያለኝ ሴት ነኝ። እንኳን አረብ ሀገር የሰለጠነው ሀገር መጥቼ ማለት ነው። እንዳንቺ እንደምትዩ ጥርስ የኔ ጥርስ አፍሽን ታጠቢ። ካወራሽ በኋላ ቢያንስ ሽንት ቤት ገብተሽ ራስሽን እዩ። እንዴ በከኔ አፍ ነው የወጣው? ምን ሆኜ ነው? ግን ራስሽን ጠይቂው። በመስታወት ከራስሽ ጋር አውሪ፣ ኮሚኒኬት አድርጊ ከራስሽ ጋር። ሚዲያ ላይ ስላወራሽ ጀግና አትባይ። እነ ጂጂክ እያሰልችቷቸው ስድብ ተደብቀዋል። ይሄ ቋቅ የሚል ስድብሽን የሚያስመልስ ቃላትሽን ይዘሽ ሚዲያ ላይ ቁጭ ብለሽ ልጅሽን ከምትሰሚ ልጅሽ እየሰማ እንዴ እናቴ ምን ሆና ነው እናቴ ሚስቴ የሚያታየው ሚስቴ የምትናገረው የምታደርገውን እኮ ነው የምትናገረው ብሎ ልጅሽ ራሱ ቋቅ ይለዋል። አይገርምሽም? እንኳን ሌላው ማለት ነው። በአንቺ ቤት አሁን ተናጋሪ አራዳ የተሳደበ አይደለም። አራዳ ይዞ የተገኘ ነው። የተሳደበ አራዳ አይደለም። ከብት ነው የሚሳደብ ከብት። አብረዋ ያሉትን ግሩፖቿንም በጣም ባለጌ ያስደረገቻቸው። በጣም ባለጌ ስክሪንሾት አድርጊያቸዋለሁ። ነገ ወይ ያሳያቸዋለሁ። ባለጌዎች አፋችሁን መጀመሪያ የምትናገሩትን ከአፋችሁ የሚወጣውን ቃላቱን ብቻ አይደለም አማርኛውን ማስተካክሉት። ከመሳደባችሁ ፊት አማርኛውን ማስተካክሉት። ከዛ ተሳደቡ። ሁለተኛ ቃላቴ ነው ሶስተኛ ቃላቴ ነው ማለት ብቻውን ትርጉም የለውም። ሁለተኛ ቃላትሽን ከሆነ አስተካኪዋ። አማርኛን ተማሪ። ቲክታክ ላይ ብዙ የሚያስተምሩ እንትኖች አሉ። ተማሪ መጀመሪያ። ስድብ አይደለም ያንቺ እንትንሽ እማትረቢ። አንቺን አሁን ከአንቺ ጋር የሚከተሉ አሁን እውነት ነገር እናት የሚሆኑ ናቸው። ትናንት እናት የሆኑ ናቸው። ዛሬ እናት የሆኑ ናቸው። ከአንቺ ጋር ተከትለው ሴት ሆነው አንቺ ነው የምነግርሽ። ሴት ሆነው ሼር አድርጎላት የቀደሙንም ሼር ተደርጎላት ይሁን ስትሰድበኝ ዋለች አለ ስራ አጥቼ ነው አንቺን ስትሰድብሽ ልሁን እንደው የሆነ ሰው ልኮልኝ ነው እንደው እንዲህ እያለች ነው ብለው ሲሉኝ ጊዜ ዝም ብዬ ፖስት አድርጌሽ እንደው እንዳትበሉ ገንዘባችሁ እንዳይበሉ ነው እንጂ አንቺ በስማ እንደው ስልኬ ላይ ለለጠፍኩሽ ራሱ ወደ ላይ ብሎኛል። ይቅርታ ከዚህ በፊትም ብር ስታሰባስቢ እንደዚህ ለጥፌሽ ሰርቼ ነበር።
የዛሬ ስንት ዓመት ለእነሩታ ስታሰባስቢ ማለት ገንዘባችሁን ያዙ አትበሉ ከእነ አብረሽ ጋር አንድ ላይ ሆኜ ማለት ነው። አብረሽ ይቀየው ከሰለጠነ ጋር ወይ የሰለጠነ ቃል ከአንደበትሽ እንዲወጣ ተማሪ የሰለጠነ ጭንቅላት እንዲኖርሽ። መሀይም እንኳን በአሁኑ ሰዓት አንቺ ከአንደበትሽ የሚወጣውን ቃላት አይናገርም። ሴት ሆነሽ ነገር ከወንድ ጋር ትተኛለሽ። ወንድ ልጅ የምትናገሪው ቃላት ሴት ሆነሽ ከወንድ ጋር ነገር ትተኛለሽ። ሴት ሆነሽ የምታደርጊው ነገር ሳታውቂ ሚዲያ ያዘው የትም አይሄድም። ብዙዎች ሪከርድ እያደረጉሽ ያስቀምጣሉ። ሪከርድ ማለት ሪከርዱን ሰባበረችው በስድብ አይደለም። ሪከርድ ላይ ተቀምጦ ለልጅሽ ይላክለታል። ልጅሽ እውነት የእናቴ ጆሮ ነው ብሎ የእናቴ ድምፅ ነው ብሎ ጆሮውን እስኪሰብረው ድረስ ኮርኩሮ ማመን እስከሚያቅተው ድረስ ልጅሽ ይሰማሻል። እኔ ለነሱ ነው የምጮህ፣ ለአንቺ ልጅ፣ ለእኔ ልጅ፣ ለሌሎቹ ልጆች ነገ ጥሩ ስነ ምግባር ጥሩ ስራ ይዘው እንዲወጡ እንጂ እንደዚህ እንደ አንቺ የጨቀየ አፍ ኖሯቸው የጨቀየ ትውልድ እንዲኖረኝ አልፈልግም። እነዚህ ስራቸው ነው የሚያስለቅሳቸው የሚያስቃቸው። እና ስለገረመችኝ ነው ድንገት ቲክታክ ውስጥ ስክሮል ሳደርግ ስላየኋትኝ እንጂ ስራም አላጣሁም። እንደዚህ አይነት የቆሸ ሰው ጋር ትናደዳለች ይሉኛል። ያ በጣም የምናደደው ለምንድን ነው ነግሬሻለሁ። የምናደደው ትውልዴ እንደነዚህ አይነት ቆሻሻ ስራ ይዘው ለሚመጡ ሰዎች ቆሻሻ ነገር ይዞ እንዳያድግ ትውልዴ የጸዳ ትውልድ እንዲሆን እንደዚህ የጨቀየ ትውልድ እንዳይሆን ለእነሱ ነው የምናደደው። ለእነዚህ ምን አገባኝ? ቁጭ ብለው ለአንቺ ለሚደበበሩብሽ ደግሞ ቁጭ ብለው ከአንቺ ብር አጠረን ሰብስቢልን ብለው ሳይሉሽ አለው ብለሽ ከምትያቸው ለአንቺ ለእነሱ ነው የምጮህ። ለትውልዴ እንዳይበላ ገንዘቡን እንዲይዝ ገንዘቡን ገባሽ? በማንም ዥልጥ አፉን ባልፈታ እንዳይነጭ እንዳይታለል እምጮሁ ለነሱ ነው። የነገ ትውልድ ሀገር ተረካቢ የሚባለው ጨዋ ሆኖ እንዲኖር ነው። ጨዋ ስርዓት ያሳድጋት ሀገሬ በቆሻሻ ስም እንዳትጠራ በንጹህ ስም እንድትጠራ ከነ ትውልዴ 666 እንዳይስፋፋባት ሀገሬ ዝሙተኛ ስም እንዳይሰጣት እንዳንቺ እንደዚህ ረክሶ የሚረከሰ ትውልድ እንዳይኖረኝ ማለት ነው እንጂ ምን አገባኝ ብዬ መሸሻ አይቅተኝም። ምን አገባኝ እንደፈለጉ ይስሩ እንደፈለገ ያርጉ ብዬ ብዙ የሚሰራበት ነገር አለ። እዛ ላይ መቆም አላቃተኝም። ግን ልጆች ስላሉኝ ልጆች ስልክ ስላላቸው ምን ላይ እንደሚውሉ ስለማላቅ የእህቴ ወንድሞቼ ልጆች ነገ ምን ላይ እንደሚደርሱ ስለማላቅ ለነሱ ብዙ መዳን የሚፈልጉ ብዙ ከተለያየ ዓለም ላይ ያሉ እህቶች በርቺ እያሉ ስልክ ከውስጥ እየወሰዱ ስልክ እያወሩኝ ነው። እንደዚህ እንዳንቺ በስድብ የምታወቅ ሴት አይደለም፣ ወይም በብልግና ደጋፊ የምታወቅ ሴት አይደለም። በጣም በብዙ ነገር ተቃዋሚ ሴት ነኝ። በብዙ ነገ ታይኛለሽ የት እንደምቆም ይዘኔ እኔ ምነው ከስድብ ጸድቼ ጨዋ በተጫወትኩ ኖሮ ባለጌ መደገፍ ትቼ ቀጥተኛ ብሄድኩ ኖሮ እዚህ ሸሼ የደረሰችበት ደርስ ነበረ ትይኛለሽ። ኤኒዌይስ እንግዲህ ሄርሚ ቁማሩን ተበልታለች። ምንም ማድረግ አንችልም። ያለፈ ታሪክ ነሽ ተብለሻል። እንግዲህ ካሁን በኋላ ያለው ህይወትሽ እንግዲህ እግዚአብሔር ይሁንሽ። ልጅሽ ወረደምም አልወረደምም አርግዘሻለምም አላረገዘሽምም ያ የኛ ሂሳብ አይደለም፣ የራስሽ ደንታ ነው። ፈልገሽ እግርሽን ሰቀልሽው እኛ አይመለከተንም። ተጠንቀቂ፣ ታቀቢ፣ ተጠበቂ ብለናል። ሩታን በቅርብ ነግረሻለች። እመኚኝ እግዚአብሔርን መልሼ እጅ ያስገባዋለሁ ብላሻለች። እናንተ ቦክስ ላይ ናችሁ። በአንድ ወንድ የተነሳ የኔ ነው ያንቺ ነው የኔ ነው ያንቺ ነው። ልጆች አሁንን ስንጫወት ልጆች ሆነን ዕቃ ስንጫወት ባልና ሚስት ስንጫወት ይሄ አንቺ አይደለም፣ ይሄ የኔ ነው፣ ይሄ የኔ ጎመን ነው፣ ይሄ የኔ ሽንኩርት ነው ምናምን እንደምንባባለው ልጆች ሆነን ማለት ነው። አሁን የሰለጠነ ዘመን ላይ ባሏ እንኳን ቢነጠቅ አረብ ሰጅ ብላ ትለቅሻለች እንጂ የኔ ነው ያንቺ ነው የኔ ነው አይባባልም። ዥልጥነታችሁ እዚህ ጋር እና ይሄንን ነገ ትውልድ አይቶ በአንድ ሴት ቁማር እንዲጫወት ትፈልጊያለሽ? አንድ ወንድ አንዲት ሴት በወንዶች ቁማር እንድትጫወት ትፈልጊያለሽ? ልጆች ካለሽ ለነገ ልጆችሽ አስቢ። ከዛ በዘለለ እላያችሁ ላይ እንትን እየደፋችሁ እየመጣችሁ ተደበደብን፣ ተቆረጥን፣ ተፈለጥን አትበሉም። ድራማችሁን እዛው ነቅተንባችኋል። ሁላችሁም ተነቅቶባችሁ
ገገማዎች እንደወረ